በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከናንተ ጋር በእንደዚህ አይነት ሁኔታ እንድንገናኝ ስለፈቀደ የተባረከው ተስፋችን ጌታችን ኢየሱስ ክርስቶስን እያከበርን መልካም ቆይታ እንደሚሆናችሁ እንታመናለን። የመኖራችን የመንቀሳቀሳችን ምክንያት ጌታ ኢየሱስ ክርስቶስ ሞቶ ስለተነሳ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ ነው። በዚህም ደግሞ እግዚአብሔር እናከብራለን፣ ደስታችንም የላቀ ሆኖ ይገኛል። ያለፈው 18 ፕሮግራሞች አንዳንድ ጉዳዮችን ከኤፌሶን መጽሐፍ ላይ በመዳሰስ እንገኛለን። የኤፌሶን መጽሐፍ ነው የምታዩት፣ በአማዞን ላይ ይገኛል። ለበርካታ ጊዜ በእኛ የዩቲዩብ አካውንታችን ላይ እና እንደዚሁም ደግሞ በፌስቡካችን ላይ ገብታችሁ አይኤስቢኤኑን ወስዳችሁ ኦርደር ልታደርጉ ትችላላችሁ። በጣም አስፈላጊና ጠቃሚ የሆነ መጽሐፍ ነው እና በዛ ዙሪያ ላይ ነው እየተወያየን ያለ ነው። ጌታ የተባረከ ይሁን። ጌታ ቃሉን እንዲገልጽልን እንጸልይ። እግዚአብሔር አባታችን ሆይ ረዳታችን አንተ ነህ። ቸርነትህ ምሕረትህን በኢየሱስ ክርስቶስ ስም ለኛ ስላደረክ ስምህ የተባረከ ይሁን። ዛሬም ወደ ጸጋው ዙፋንህ በፊት እቀርባለሁ። እግዚአብሔር አባት ሆይ ቃልህን አስተምረን፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ የልጆችሽም ሰላም እጅግ የበዛ ነው ተብሎ እንደተጻፈ እግዚአብሔር አባት ሆይ የቃል ብርሃን በጌታ በኢየሱስ ክርስቶስ ስም እንዲገለጥ እጸልያለሁ። እግዚአብሔር ሆይ ቅዱስ መንፈስህ ቅዱሳን መላእክቶችህ እነሆ በኢየሱስ ክርስቶስ ስም በእኛ ዙሪያ ላይ ይሁኑ። ቃልህን ደግሞ እንዲገልጽ ጌታ እግዚአብሔር ሆይ በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለ ተብሎ እንደተጻፈ እግዚአብሔር አባት ሆይ በቅባትህ ትሞላኝ ዘንድ ጸልያለሁ። ስለሰማን ስምህ ይባረክ በያው ልጅህ በኢየሱስ ክርስቶስ ስም። ጌታችን ኢየሱስ ክርስቶስን መማር የሚለው ቃል እግዚአብሔር አብ ለፍጥረታቱ ሁሉ የሰጠው እንደሆነና እግዚአብሔር ደግሞ በይበልጥ ደግሞ ለቤተ ክርስቲያን ሚስጥር ሆኖ የተገለጠው ኢየሱስ ክርስቶስ እንደሆነ በኤፌሶን ምዕራፍ 3 ላይ ሐዋርያ ጳውሎስ ይናገራል። ሐዋርያ ጳውሎስ የጌታችን የኢየሱስ ክርስቶስ መሞት መነሳት ከዛ ጋር አብሮ ደግሞ በአብ ቀኝ መቀመጡ እኛን ማዳኑ ትልቅ ሚስጥር ነው ብሎ ነው የሚናገረው። ብዙ ፍልስፍናዎች አሉ በዓለም ላይ። ክርስቶስ ኢየሱስን መማር ግን ምንም ነገር አይተካከለውም። እግዚአብሔር ለፍጥረታቱ ሁሉ ሊባርክበት የፈለገበት ዋና መንገዱ እና ብቸኛ መንገዱ ኢየሱስ ክርስቶስ ነው የሚል ነው። ይሄ ደግሞ ገና ዓለማት ሳይፈጠሩ እግዚአብሔር በፊቱ ቅዱሳንና ያለ ነውር እንድንሆን አደረገን። እንግዲያውስ እግዚአብሔር በክርስቶስ ኢየሱስ ያለውን የነሆ የሚኖረውንና ለወደፊት ያለውንም ሊሆን የሚገባውንም የሚጠቀልልበት በልጁ በኢየሱስ ክርስቶስ ነው የሚል ሐሳብ ነበር ስንወያየ ነበረ። ተምራችኋልና አሕዛብ ብዙ ደንዳናነት የልብ ደንዳናነት እንዳላቸው እኛ ደግሞ እንዳይኖረን መጽሐፍ ቅዱሳችን ከዛ እንድንቆጠብ ይጠይቀናል። ከአሕዛብ የተሻለ ሕይወት እንድንኖር ቤተ ክርስቲያን በልዩ ልዩ የእግዚአብሔር ጸጋ ስጦታ ተሞልታ ፍለጋ የሌለውን የክርስቶስ ኢየሱስን ባለጠግነት ልታውጅ ነው የመጣችው። በዚህ ቦታ ላይ እግዚአብሔር ያስቀመጣት ባለጠግነቱ የክርስቶስ ኢየሱስ ባለጠግነት ፍለጋ የለውም። ለኢንጂነሩ፣ ለዶክተሩ፣ ለሳይንቲስቱ፣ ለአናጺው፣ ለእረኛው፣ ለእርሻ ገበሬው፣ ለማናቸውም ሰዎች የእግዚአብሔር ቃል ድንቅ ነው። የእግዚአብሔር ስም የተባረከና የተመሰገነ ነው። ወደዛ ለመግባት ደግሞ እግዚአብሔር የጥበብና የመገለጥን መንፈስ ሁሉ ጊዜ ሊሰጠን እንደሚገባ ያስፈልጋል። ጌታ የተባረከ ይሁን። ስለዚህ ከክርስቶስ ኢየሱስ ተማሩ ወይም ደግሞ ክርስቶስ ኢየሱስ ሎጎስ ነውና ይህ ሎጎስ የተባለው ጌታ ወይም ደግሞ የእግዚአብሔር ቃል ነው ተብሎ በዮሐንስ ላይ የተነገረን ኢየሱስ ክርስቶስ በመጀመሪያ ቃል ነበር ስለሚል የጥበብ ሁሉ ምንጭ ነው፣ ምክንያት ነው። የጥበብ ሁሉ እነሆ መሰረትና ምሰሶ ነውና በዛ መኖር ይገባናል የሚል ነውና ሁሉም ትምህርቶች፣ ሁሉም ዕውቀቶች፣ ሁሉም ህጎች፣ ሁሉም ስርዓቶች፣ ሁሉም ፍልስፍናዎች በአጠቃላይ
በእግዚአብሔር ቃል ተቀኝተው ካለፉ ለበረከት እንደሚሆኑ መጽሐፍ ቅዱሳችን ይነግረናል። የሮሜ መጽሐፍ ስናጠና በርካታ ሕጎች አሉ። በውስጥ ሰውነቴ ግን በክርስቶስ ኢየሱስ የሕይወት መንፈስ ሕግ ደስ ይለኛል ብሎ ነው ሐዋርያው ጳውሎስ የሚናገረው። የሮሜ መጽሐፍም በዛው ላይ ልታገኙ ትችላላችሁ። እንግዲህ ይህንን ካለን ክርስቶስ ኢየሱስ ስለ ሎጎስ ወይ ደግሞ ስለ እግዚአብሔር ቃል የነጠረ ተፈትኖ የወጣ በየትኛውም የሕይወት ታሪክና ዘመን እነሆ ተወዳዳሪነት የሌለው ገዢ የሆነው ይህ የእግዚአብሔር ቃል መማር እንዳለብን ሁሉ ሌሎች ደግሞ ፍልስፍናዎችንስ እንዴት ነው መመልከት ያለብን? ሌሎቹን ትምህርቶችስ በዓለም ያሉትን ትምህርቶች እንዴት አድርገን እንመልከት የሚለውን ሐሳብ ዛሬ ከእናንተ ጋር አብሬ ማየት እፈልጋለሁ። በእኛ አገልግሎት ላይ በአፈባ ራእይና በኤልዩሲ ራእይ ላይ ህብረተሰባዊ ለውጥና ስርዓትን የመለወጥ ጉዳይ በእግዚአብሔር ቃል መሰረት ስነ ምግባርን ባስመለከተ እሴቶችን ባስመለከተ ብዙ ስራዎችን እንደምንሰራ ይታወቃል። እንግዲያውስ አንዳንዶቹም ይሄ ነገር ምንድነው እንዴት ነው የሚልም ሐሳብ አለ እና እነዚህን ጉዳዮች እንዴት ነው የምናያቸው? ባላንስ አድርገን እንዴት ልናራምድ እንችላለን? ክርስቶስን ተማሩ እንደሚለው ደግሞ እነዚህ ትምህርቶችስ ምን ይመስላሉ የሚለው እንግዲህ ከዕቅበተ እምነት ባሻገር ያለውን ነው እየተነጋገርን ያለነው። ፊሎሶፊውን ወይም ደግሞ ፍልስፍናውን ትምህርቶችን ነው የምናየው። እግዚአብሔር የተባረከ የተመሰገነውን እና ሰው እንደምታውቁት በክርስቶስ ኢየሱስ ቢሆንም ነፍሱና መንፈሱ የእግዚአብሔር ቃል እንደሚያስፈልገው ስጋውም ያስፈልገዋል። ነገር ግን ስጋችንና ነፍሳችን ደግሞ ከማህበራዊ ጉዳዮች ጋር ከተፈጥሮ ጋር አብሮ የተቆላለፈ ጉዳይ ነው። ከሳይንስ ጋር አብሮ የተያያዘ ጉዳይ ነው እና ህብረተሰባዊ ህብረቶች ግንኙነቶች ይኖሩናል ከቤተክርስቲያን ውጭ እና በዛን ጊዜ ምንድነው ማድረግ ያለብን? እነሱስ ምንድነው የሚያዩት? ስለ ተፈጥሮ ስለ እግዚአብሔር ሉዓላዊነት ምንድነው የሚያስተምሩን? እና ከነሱስ የምንወስዳቸው ነገሮች ይኖሩ ይሆንን? ለመወያያ በር ለመክፈት እነዚህ ጉዳዮች ጠቃሚነት አላቸው ወይ? ሁለተኛ ጸጥና ዝግ ብለን ለመኖርስ ሰው መቼም ክርስቲያንም ጴንጤውም ሆነ ዓለማዊም በሉት ኦርቶዶክሱም ሆኑ በሉት እስላሙም ከነዚህ ፍልስፍና አይረቀም በምንኖርበት ዓለም ማለት ነው። በጣም እጅግ የምወደውና የማከብረው የጌታ ባሪያ የሰሜን አብያተ ክርስቲያናት ህብረት ለብዙ ዘመናት በዋና ጸሐፊነት ሲያገለግል የነበረው ዶክተር ተከስተ ተክሉ በርካታ ትምህርቶችን ከሱ ጋር አብረን ተካፍለን ነበር በእኛ ፕላትፎርም ማለት ነው። በእኛ ፕላትፎርም እና ፍልስፍናን ባስመለከተ በርካታ ድንቅ የሆኑ ትምህርቶችን ሲያሳየን ነበር። በሊደርሺፕ ዙሪያ ላይ ሊደርሺፕ ወይ ደግሞ ዘመናዊ የሆነው አስተዳደር ወይም አገዛዝ ወይ ደግሞ ሰርቨንትሁድ የሚባለው ዘመናዊ ተብሎ አሁን እየተጠራ ያለው ጥንት የነበረ ነው። እንኳን እሱ ቀርቶ በብዙ ፍልስፍና ውስጥ ሲሰሩበት የነበሩ በጣም ፈላስፎች ትልልቅ ፊሎሶፈርስ የሆኑ ሰዎች ሲሰሩ የነበሩ እሱን ይቅርና መሐመድ እስልምና ውስጥ ራሱ እነዚህ ጉዳዮች ነበሩ እያለ ያሳየን ነበረ እና እነዛ ትምህርቶች ዘመን ተሻጋሪ የሆኑ ትምህርቶች ናቸው። ይነዛን ትምህርቶች እግዚአብሔር ቢፈቀድ ዶክተር ተከስተም ብዙ እንዳጫወተን እነዚህ ትምህርቶች ወደ መጽሐፍ ወጥተው በደንብ ተጠርዘው ተስተካክለው በይበልጥ በኢትዮጵያውያን መካከል በኤርትራውያን መካከል ቢሰጡ እጅግ በጣም ጠቃሚ ናቸው። ቤተክርስቲያን ስራዋ ይሄ ነው። በጣም ጤናማ የሆኑ ፍልስፍናዎችንም እያወጣች ከእግዚአብሔር ቃል ጋር እያያዘች ችግር ያለውን ነገር ደግሞ እየቀረፈች ከህብረተሰቡ ጋር አብረን እንዴት መኖር እንችላለን? እንዴት ሰላምና እርቅ ሊኖረን ይችላል? እንዴት የክርስቶስ ኢየሱስ የሊደርሺፕ ክህሎትን በእነሱ እይታ ደግሞ ተመልክተን እንዴት አድርገን መውሰድና እነሱን መድረስ አለብን በማለት ማስተዋልና እነዚህን አይነት ምርምሮችን ግኝቶችን ማቅረብ ግዴታችን ነው።
ግዴታችን ነው። እና የተረሳው ጉዳይ ምንድነው? እርስ በርስ ከመበሻሸቅ አሁን በሚዲያ ላይ በጣም በእስልምናውና በኦርቶዶክሱ ዙሪያ ላይ በጣም ሰፊ የሆነ ግጭቶች እናያለን። ይሄ ምንድነው? ከእውቀት ማነስ ከሰዎች ኢንተሌክቹዋል ሳይሆኑ ሲቀሩ የሆነ ነገር ይዘው በቃ ዘለው ስለሚፈነጥቁ እና አላግባቢ የሆኑ ጉዳዮችን ስለሚያደርጉ በህዝባችን መካከል ረብሻ፣ ጭቅጭቆችና ችግሮችን ይሄ አልፎ ተርፎ ለመንግስትም በጣም አስቸጋሪ ይሆናል። እና ወርልድ ቪው የሚባለው ጉዳይ እንደምታውቁት ወይ ደግሞ የሰዎች አስተሳሰብና እይታ ክህሎት በተለያዩ ሲስተሞች ይዘረጋሉ። የህይወት ስርዓት ለዚህ ነው ሲስተማቲክ ቲዮሎጂ የሚባል አለ በእኛ በቲዮሎጂው ዓለም። ሌሎች ደግሞ የፊሎሶፊው ደግሞ ቲዮሎጂ እንትን አለ፣ ሲስተም አለ። እነሱ ደግሞ የሚመለከቱበት ፍልስፍና አለ። ለምሳሌ ሶሻሊዝም በምንመለከትበት ጊዜ ፍልስፍና አላቸው። እስካሁን ድረስ በአውሮፓ የሚኖሩ ክርስቲያኖች በሙሉ ይቀበሉታል እና የህይወት ስርዓት አድርገው በዛ ተቃኝተው ይኖራሉ። መንግስታቸውም ደም ሳያፈሱ በሰላም ሆነው ብዙ ጉዳዮቻቸውን በዛ ፍልስፍና ውስጥ ገብተው ይሰራሉ። ወደ ሰሜን አሜሪካ ስንመጣ ደግሞ ካፒታሊዝም ደግሞ በሁለት ፓርቲዎች በይበልጥ ተጋኖ በሪፐብሊካንና በዲሞክራት ተያይዘው ይሰራሉ እና ክርስቲያኑም በዛ የተቃኘ ነው እዚህ ሀገር የሚኖረው እና ይነካናል። ፌዴራሊዝም ታውቃላችሁ፣ ፊውዳሊዝም አለ እና እነዚህ ጉዳዮችን ማጥናት ማወቅ የኢትዮጵያ መንግስት ከመሳፍንቱ አስተዳደር ጀምሮ እስካሁን ድረስ እስከ ብልጽግና መንግስት ድረስ ያለው አመለካከትና እይታ ምንድነው? ድክመቶቹ ምንድናቸው? በእግዚአብሔር ቃል ስናየው ክርስቲያኖች በዚህ ሁኔታ ላይ ምንድነው ተጽዕኖ መፍጠር የሚችሉት? መመርመር፣ መፈለግ፣ ማየት እጅግ በጣም አስፈላጊ ነው። ባይዘወይ ፍልስፍና የሚለው ቃል ምኞትን፣ ፍላጎትን፣ ጥበብ የማግኘትን፣ እውቀት የማግኘትን ፍላጎት የሚያሳይ ዘዴ ወይ ደግሞ ሲስተም ነው እና ይሄንን በማወቃችን የህይወት ስርዓታችንን በሰላምና በጸጥታ ሆነን መኖር እንችላለን። እና እንግዲህ ወደዛ ውስጥ አልገባም። ወደዛ ዙሪያ ላይ 7 መጽሐፍቶች አዘጋጅተናል። ያልቃል። በጣም ጫፍ ላይ ነው ያለነው። ብዙ ስራዎችን ጨርሰን እነዛ ትምህርቶች ለኛ ካሪኩለምና ቲዮሎጂ በሚያስፈልገን መንገድ ለትምህርት ቤታችን እንጠቀምበታለን፣ ለህዝቡም እናደርሳለን። መንፈሳዊ አባቶች ይመለከቱታል፣ የእምነት ተቋሞች ይመለከቱታል። አቅምና ክህሎት ያላቸው ሰዎች አልፈው ይሄዱ እነዛ አይነት ሰዎች እናሳያለን። ጌታ የተባረከ ይሁን። እና እንግዲህ ፍልስፍና ትልቁ ጥናት የሚያደርገው በመኖር ወይ ደግሞ በህልውና ዙሪያ ላይ ነው። ወይም ደግሞ ጥያቄ የሚፈጥረው ትልቁ ጥያቄ ኤግዚስተንስ የሚለው የእግዚአብሔር መኖር ወይ አለመኖር የሚለው ጉዳይ ነው። እና በዛ ዙሪያ ላይ የተለያዩ ፍልስፍናዎች አሉ እንደምታውቁት። ከዛ ባሻገር እንግዲህ እውቀትን ነው። እንግዲህ ግሪኮች እውቀትን ይሻሉ ይላል። እና ከዛ ባሻገር ደግሞ እንግዲህ እሴቶችና የአእምሮ መሰረታዊ ጥያቄዎች ወይ ደግሞ ክሪቲካል ማይንድስ ወይ ደግሞ አዙሮ የሚያስብ የሚመራመር የሚያይ በዛ ዙሪያ ላይ መልስ ለመስጠት ሎጂክ በሆነ መንገድ መልስ ለመስጠት ስልታዊ ጥናቶችን የሚያደርግ የትምህርት ክፍል ነው። እና እንደምታውቁት ሐዋርያው ጳውሎስ በቤሪያ በተሰሎንቄ ትልቅ ስደት ደረሰበት። ወደ አቴና ሄደ እና በዛ ብዙ እንግዲህ የኤፌሶን ሰዎች ታውቃላችሁ ብዙ ፍልስፍና ነበራቸውና ከፍልስፍናቸው አንዱ ሎጎስ የሚባለው ወይም ደግሞ ይሄ የአእምሮ ክልህት ባለበት የነፍስ ብርሃን ብለው ነው የሚጠሩት። ያ ብርሃን የሆነው ሎጎስ በዓለምን ሁሉ ይገዛልና ነፍሳችንን ባዳበርን መጠን ኢንተሌክቹዋል ኢንተሊጀንሳችንን ባሳደግን መጠን እነዚህ እውነቶች ይገዙናል እና ሰው እንዲህ ነው ብለው ያስተምራሉ። ብዙ አይነት ፍልስፍናዎች አሉ። ጳውሎስ በአቴና በነበረበት ጊዜ የተደረገው ውይይቶች ሐዋርያ ጳውሎስ ያንን ተጠቅሞ ነው ፍልስፍናውን ተጠቅሞ ነው ወንጌል የሰበከላቸው እና በዛ ብዙ መጽሐፍቶች ተሰርተዋል።
በጣም በርካታ የሆኑ ከአውግስቲን ጀምሮ እስካሁን ድረስ እነ ቶማስ አኩያስ የመሳሰሉ በርካታ የሆኑ ክርስቲያኖች ሲኤስ ሉዊስ ራሱ በርካታ የሆኑ ሰዎች በዛ ዙሪያ ላይ ብዙ ትምህርትና ጥናቶችን አድርገዋል። በጣም የሚደነቅ ነው እና ዛል አንገባም። እኔና እናንተ ግን መማር በሚለው ክርስቶስን ከመማር ጋር አብሮ እነዚህ ጉዳዮች መታየት ስላለባቸው ትንሽ መስመሩን የለቀቁ ጉዳዮች ስላሉ በኢትዮጵያውያንና በኤርትራውያን ቤተክርስቲያን እና ሐዋርያው ጳውሎስ የማይታወቅ አምላክ የሚባል ስታመልኩ አየዋችሁ፣ ግን እነዚህ ሰዎች በፍልስፍናቸው እግዚአብሔር አለ ነው የሚሉት። ሎጎስ ወይ ደግሞ ብርሃን አለ። ይህ ብርሃን በሰውና በእግዚአብሔር መካከል መካከለኛ ነው እና ይህ ብርሃን በበራ ቁጥር በአካባቢያችን ያለውን ነገር በደንብ አድርገን መቃኘትና ማወቅ እንችላለን። ነገር ግን ይህ ሎጎስ የሚባለው ወይ እግዚአብሔር የሚባለው ከሰው ጋር ምንም ግንኙነት የለውም። እኛ ራሳችንን ባሳደግን መጠን ለዚህ ይጠቅመናል፣ እሱ ብቻውን እዛ ቁጭ ብሏል የሚል ሐሳብ ነው ያለው። ሐዋርያ ጳውሎስ አይደለም ያላችሁት ጉዳይ አይቼዋለሁ፣ ፍልስፍናውንም ተመልክቻለሁ፣ ነገር ግን በእርሱ ሕያዋን ነን፣ በእርሱ እንመላለሳለን፣ እንኖራለን፣ እንወጣለን፣ ከአንድ አዳም ከሚባለው ሰው ተወለድን እያለ ይመጣና መጨረሻ ላይ የፍልስፍና ሁሉ ቁንጮ የሆነው ጌታችን ኢየሱስ ክርስቶስ ሞቶ ተነስቷል የሚል ነበረ። በጣም ትልልቅ የፍልስፍና ሊቆች ነበሩ፣ ትልልቅ ሲስተምስ ወይ ደግሞ ፍልስፍናዎች ነበሩ፣ ይከራከሩ ነበር። ጥቂቶች ዳኑ ይላል። በዛ ጥቂቶች ድናው ከጳውሎስ ጋር እንደነበሩ ይነገራል። እንደምታውቁት ብዙ ፓስተሮች በይበልጥ መጽሐፍ የሚያስተምሩ ሰዎች ከእግዚአብሔር ቃል ጋር አንዳንድ አነጋገሮችን የአንዳንድ የነ ፕላቶስ ሆነ የስካርቶስ በሉት የተለያዩ የፍልስፍና ሊቆች የተናገሩትን ንግግር ያቀርቡታል እንደ ለማጣፈጥ ወይ ደግሞ ተግባራዊ በሆነው በወቅታዊ ጉዳዮቻችን ላይ ለማንሳት ምሳሌያዊ የሆኑ ጉዳዮችን ከሳይንስ ያወጣሉ፣ ከምርምር ያወጣሉ፣ ከፍልስፍና ያወጣሉ እና ከመጽሐፍ ቅዱስ ጋር አድርገው ያው ፓስተሮች ብዙ ጊዜ ስብከት ሲያደርጉ በዛ መልክ ነው የሚያቀርቡት እና አምላክ አለ እና ይህ ግን ብዙዎቹ እንደሚያስተምሩ ይህ ማለት ግን እምነታችን ላይ ቆመን ወይም ደግሞ ኢየሱስ ያድናል፣ መድኃኒቱ ብቻ እሱ ነው፣ ሕይወትም መንገድም እውነትም እሱ ብቻ ነው ከሚለው ጋር ስነ ጥበባዊ ሳይንሳዊ የሆኑ መሪዎችን መቀበል ምንም ችግር የለውም። ያው ብዙ እንዳልኳችሁ ምርምሮችን ይደረጋሉ የሚል ጉዳዮች አሉ። ሲኤስ ሉዊስ እንግዲህ ፕሮቴስታንት ነው እንደምታውቁት፣ ብዙ መጽሐፍቶችን ጽፏል። በቤተክርስቲያን ታሪክ ትልቅ አንጋፋ የሆነ ሰው ነው። ይህ ሰው ፊሎሶፈር ነበረ፣ የፍልስፍና ሊቅ ነበረ፣ ኤቲስት ነበረ። እግዚአብሔር ከዛን ያወጣውና በጣም ፖፑላር የሆነ ንግግር አለው እና ጥሩ ፍልስፍና ካለ ሊኖርም ይገባል የሚል አነጋገር አለና ጥሩ ፍልስፍና መጥፎ ፍልስፍናውን ለመቀልበስ ወይ ደግሞ ለመሻር እንጠቀምበታለን የሚል ንግግር አለው። አስገራሚ የሆነ ንግግር ነው እና ይህ ሰው መማር፣ ማወቅ፣ መፈተሽ፣ መጠየቅ የሚል መሪ ይዞ ነው በ1938-39 አካባቢ በጣም ብዙ ስራዎችን የሰራ። በዛን ጊዜ ጀርመን ፖላንድን የወረረችበት ጊዜ ነበረ። እንግሊዞችና ፈረንሳዮች አንድ ላይ ተቀምጠው ጦርነት ያወጁበት ጊዜ ነበረ። በዛ በጦርነት ወቅት ላይ እያሉ ብዙ ወጣቶች በብዙ ነፃነታችን ተገፏል፣ የሀገር ጉዳይ በጣም ያንገበግበናል በሚሉበት ሰዓት ይህ ሰው ተነስቶ መማር አለብን አለ። መማር አለብን። ወጣቱን ነበር ሰብስቦ እንደዚህ የሚናገረው። መማር አለብን፣ ማወቅ አለብን እና እነዚህ የተጨነቁ ተማሪዎች የዩኒቨርሲቲ ተማሪዎች ነበሩ። በጣም ታዋቂ የሆነ ዩኒቨርሲቲ ውስጥ ነበር ያገለገለው። በርካታ ፕሮግራሞችን የሰራውና ጦርነቱ ጅባብ በጣም አውሮፓን በጣም ባስቸገረበት ወቅት ላይ ነበረ። አይ ለምን መጣ? እንዴት መጣ? የህዝቡ አመለካከት ምንድን ነበር? ለጦር መቼም ያው ሁሉም ሀገር የራሱ የሆነ እይታዎችና ምልከታዎች ስላሉት እነዚህን ማየት አለብን፣ ማጥናት አለብን፣ ሪሰርች መውሰድ አለብን አለ እና
ያስተምር ነበረ እና እንግዲህ ይሄ ጉዳይ ብዙዎቹ ሲያዩት ሚዛን የሚደፋ አይደለም። አሁን ያለንበት ጉዳይ ዳቦ የሚያስፈልግበት፣ አሁንም ያለንበት ጉዳይ ጦርነቱ፣ የአውሮፓ ነፃነት፣ ጀርመን በጣም እንግዲህ አምባገነን የሆነችበት ጊዜ ነው እና እንዴት ይህንን ጉዳይ ከዚህ ጋር አብረህ ታያይዛለህ ብሎ ይከራከሩት ነበረ እና የመጨረሻ አነጋገሩ ምንድን ነው? እንማር የሚል ነው። በቃ እንማር፣ እናጥና። ለምን መጣብን? ሁኔታዎችን እንዴት አድርገን ነው የተቀበልነው? እንዴት አስተናገድ ነው? በዚህ ጉዳይ ላይ ስንት ሰዎች ሰለባ ሆነዋል? በጦርነት ምን ያስፈልገናል? ለምንድን ነው ጠቃሚነቱ? ፍልስፍናው ምንድን ነው ብለን መጀመሪያ ማወቅ አለብን። በፊውዳሊዝም ዘመን ጦርነት ተደርጓል። እንደምታውቁት ያ ዘመን ፊውዳሊዝም ነው እና የፊውዳልን ፍልስፍናዎች ማየትና ሰው ከሰው ጋር አብሮ በሰላም መኖር የሚገባበትን ከእግዚአብሔር ቃልም ጋር አይተን ማየት ይኖርብናል የሚል ሰፊ ነገሮች ሲናገር ነበረ። ይሄ ሁሉ ያነሳውበት ለምንድን ነው ብላችሁ ብትጠይቁን ፍልስፍናዎች ጥሩ ፍልስፍና እንዳለ እንደዚሁ ደግሞ መጥፎ ፍልስፍናዎች አሉ። መጥፎ ፍልስፍናዎች ባህላዊ እሴቶቻችንን ተጠቅመው ብዙዎችን በሰላም እንዳይኖሩ ስብዕና እና ፍትህ እንዲጓደል ያደርጋል። በዚህ ምክንያት እነዚህ ጉዳዮች ጤናማ የሆኑ ፍልስፍናዎች አስፈላጊ ናቸው። እንዲሁም ክርስቲያን ፊሎሶፊ በሚል ብዙ ትምህርቶችና ስልጠናዎች አሉ። እዚህ ከተማችን ዴንቨር ከተማ ውስጥ ዴንቨር ሰሚናሪ ውስጥ በጣም ድንቅ በሆነ መንገድ የሚያስተምሩ ሰዎች አሉ። እንግዲህ ብዙዎቹ ክርስቲያኖች ደግሞ በሌላ ወገን ያሉ ደግሞ አሉ። ጳውሎስ እኮ ተቃውሟል መማር የሚባለውን፣ ይሄንን የሚያታልል ነው ይለዋል። ጥቅሱን ላንብብላችሁ። ይሄ ጥቅስ ቆላስይስ ላይ ነው ያለው ምዕራፍ 2 ላይ እንግዲህ ጌታ ኢየሱስ ክርስቶስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁም በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያም ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ የሚል ቃል አለና ይሄንን የሚያዩበት አተረጓጎምና እይታ አለ። ሐዋርያው ጳውሎስ እዚህ ቦታ ላይ ያለው የክርስቶስ ትምህርት ጋር የሚጋጩ ጉዳዮችን ነው እያነሳ ያለው እና ከንቱና ማታለል ያለበት የፍልስፍና ትምህርት ነው የሚለው እና ሐዋርያው ጳውሎስ በዛን ዘመንም የተቃወማቸው ሰዎች አሉ። በጣም አድርጎ የተናገራቸው ሰዎች አሉ። ግን አንዳንዱ ደግሞ ለስብከት መጠቀሚያ አድርጎበታል፣ ለውይይት መጠቀሚያ አድርጎበታል፣ ለዲቤት መነሻ አድርጎበታል። እነዚህ ጉዳዮችን አንስቶ ወደ ዋናው ልብ ይገባል ማለት ነው። ያ በጣም አስፈላጊ ነው። በብዙ ጉዳዮች ላይ የኔና የእናንተ ህይወት በዛ ስለተቃኘ ማህበራዊ ኑሮ ልናልፈው አይችልም። ሲኤስ ሉዊስ ምን ይላል? ሁሉ ክርስቲያን ቢሆኑ ፍልስፍና ባላስፈለገ ነበረ። ግን ችግሩ ምንድነው? ከቤተ ክርስቲያን ቦክስ በምንወጣበት ጊዜ ፍልስፍናዎች አሉ፣ የህይወት ስርዓቶች አሉ። እነዛ ስርዓቶችና ደንቦች፣ ህጎችና ትምህርቶች ከንቱ ናቸው ወይስ አይደሉም? ለእግዚአብሔር መንግስት ተጽዕኖ ፈጣሪ ሊሆኑ ይችላል ወይስ አይደሉም ብለን ማየትና ክፉውን መመርመርና ማወቅ አለብን። ያወቀ ሰው ከስተት ይድናል ወይም ደግሞ ከችግር ይድናል የሚል እይታ አለው። በቅርቡ ቢሊግራም መተው ነበር ልጃቸው እና በጣም አባታቸው ትልቅ የፍልስፍና ንግግር አላቸው። በጣም አስገራሚ ሆነ እና ድፍረት ወይ ደግሞ ከሬጅ የሚባለው ጉዳይ ኮንታጂየስ ነው የሚል እና ከአንዱ ወደ አንዱ ይተላለፋል፣ ለሌላው ደግሞ ተጽዕኖ ፈጣሪ ይሆናል የሚል አነጋገር አላቸው። በቅርቡ በመስቀል አደባባይ ተገኝተው ልጃቸው በሰሩት ስራ በእውነት እግዚአብሔርን እጅግ እናመሰግናለን። ብዙ ሚስዮናውያን ብዙ ይተጋሉ። እኛ ዲያስፖራዎች ግን አንድ ላይ ሆነን ዴንቨር ያለችው ቤተክርስቲያናት ተሰባስበው እንደዛ አይነት ትልቅ እንቅስቃሴና ተቋማዊ የሆነ የወንጌል ስርጭት
በኢትዮጵያ ምድር ማድረግ ይቻላል። ቢቀር ውድ እንኳን ቢሆን በአንዳንድ በባህር ዳር በጅማ ወይ በተለያዩ ቦታዎች መስራት ይቻላል እና ብዙ ማጥናት ያለብን ብዙ ከሰፈርና ከመንደር ወጣ ብለን የራሳችንን ድርሻ መስራት ይገባናል ብዬ አስባለሁ። ጌታ የተባረከን የተመሰገነ ይሁን። ብዙ የፍልስፍና ንግግሮችና አነጋገሮች፣ ዘይቤዎች በመጽሐፍ ቅዱስም ጋር አብሮ ተያይዞ የሚሄዱ ጉዳዮች አሉ። ለምሳሌ ዊሊያም ጄምስ በጣም ግሩም የሆነ አስተማሪ ነው፣ ፊሎሶፈርም ነው እና የኛ መኖር በህይወት ላይ ለመጨመር የድርሻችንን እንጂ ከዚያ ለማግኘት መሆን አይገባውም የሚል አባባል አለው እና ይሄ ደግሞ ወደ አገልግሎታችን በምናመጣበት ጊዜ አገልግሎት የመኖራችን ህልውና ነው። የምንኖረው ሌላውን ለማገልገል በህይወቱ ላይ በምድራዊ ህይወቱ ላይ ተጨማሪ ተጽዕኖ ለማድረግ እንጂ ከሰውየው ጥቅም ለመውሰድ አይደለም የሚል ነው። ጌታችን ኢየሱስ ክርስቶስም ተመሳሳይ የሆኑ ጉዳዮችን ብዙ ጊዜ በትምህርቱ ያቀርባል እና ደስ የሚለኝ ጥቅስ አለ። ማቴዎስ ምዕራፍ 12 ቁጥር 28 ላይ አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚሰማ የለም፣ ፍርድን ማንሳት እስኪያወጣ የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውንም የጧፍ ክር አያጠፋም፣ አሕዛብ በስሙ ተስፋ ያደርጋሉ። ከዚህ ብዙ የምንማራቸው ነገሮች አሉ። ጥቂት ጉዳዮችን እስቲ ከፍልስፍናው ጋር አብረን እንየው። አይሰብርም ነው የሚለውና ይቅርታ አድርጉልኝ፣ አይከራከርም ነው የሚለው። ንጉስ ነው፣ ዳኛዎች አሉት፣ ጠበቃ ነው። ዮሐንስ ላይ አንደኛ ዮሐንስ ላይ ይነግረናል። ህግ አለው። ግን ይሄ ትልቁ ጌታ ሰዎችን ወደዛ አስገብቶ ለማስጨነቅ ወይ ደግሞ የፍርድ ቃል ለማምጣት አይደለም የመጣው። አይከራከርም፣ ወደ ሙግት አይገባም። ልሂቅ ነው፣ የጥበብ ምንጭ ነው፣ አባት ነው። ግን ያንን አያደርግም እና የተቀጠቀጠ ሸምበቆ እንደዚሁ አያደርግም የሚል ሐሳብ አለው። የተቀጠቀጠ ሸምበቆ ማለት ላሳያችሁ ምን አይነት እንደሆነ እዚህ ቦታ ላይ ይኸውላችሁ፣ ይሄንን ይመስላል። እንግዲህ ይሄ ሸምበቆ በጣም በቃ በእኛ እይታ አለቀለት የተባለ ነው እና ይሄ እንግዲህ አለቀለት የተባለ ሸምበቆ እግዚአብሔር ያነሰዋል እና ለክብሩ ይጠቀምበታል እያለ ነው የሚነግረን እና መኃልየ ላይ በጣም የሚገርም ነው። ጩኸትን አያሰማም። በሰዎች ፊሊንግ ላይ በሰዎች ቁስል ላይ አይረማመድም። በአደባባይ ይህንን ነገር አያደርግም የሚልም ቃል አለና መኃልየ ላይ ስናጠና ቅጥር ጠባቂዎች ያዙኝ፣ አገኙኝና መቱኝ፣ አቆሰሉኝ የሚል ቃል አለ እና ጌታችን ኢየሱስ ክርስቶስ ግን እንደዛ አይደለም እና የሚገርመው ነገር ከዛ ባሻገር የዓይኔን እርግብ መሸፈኛዬን ወሰዱት። በቃ ክብሯን ነው የወሰዱባት፣ የእሷን ማንነት አይዴንቲቲ ነው የወሰዱባት እና እነዚህ ሰዎች ኮንዳምኔሽን ወይ ደግሞ የኩነኔ አገልግሎት ነው። በክርስቶስ ግን ኩነኔ የለባችሁም ነው የሚለው መጽሐፍ ቅዱሳችን እና ቤተክርስቲያን ከዚህ ነገር መማር አለባት እና ብዙ ጊዜ የዕቅበተ እምነት አስተምህሮ በስህተት ሲኬድ በእንደዚህ አይነት መንገድ ይሄዳል። አፈባ በዕቅበተ እምነት አስተምሮ 4 መጽሐፍቶችን እያዘጋጀን እየጨረስን ነው። በሚቀጥሉት ዓመት በሚሆኑት ጊዜያት እነዛን ጠቅልለን ብዙ መጽሐፍቶቻችን በእጃችን ላይ እንደ ሰነድ ተቀምጧል። ጠርዘን አስተካክለን የመጽሐፍ መልክ አድርገን ለማውጣት እንግዲህ በሂደት ላይ ነው የምንገኘው። እግዚአብሔር የተባረከ ይሁን። በጸሎታችሁ አስቡኝ እና ድምፁን በአደባባይ አይጮህም የሚል ቃል አለና እኔ ትዝ ይለኛል የ10ኛው አብዮት በዓል በነበረበት ጊዜ በደርግ ዘመን ተማሪ ነበርኩና ያው ግዴታ ሆኖ ሁላችንም ባንዲራ ይዛችሁ ውጡ ተብሎ በየትምህርት ቤቱ የዛን ጊዜ ወጣ ነበረና ትዝ ይለኛል የደርግ መንግስቱ ኃይለማርያም በዛ በመስቀል አደባባይ ጠርሙስ አይ ቲንክ የዋይን ጠርሙስ ይመስለኛል የያዘ እንደዚህ ደማቸውን እናፈሳለን፣ እንደዚህ እናደቃቸዋለን እያለ ትልልቅ ፉከራዎችን ይደረግ ነበር። ከዛ በኋላ ያው የሆነውን ነገር ታውቃላችሁ እና እሱ ግን ይላል መጽሐፍ ቅዱሳችን በአደባባይ ድምፁን አያሰማም። አደባባይ በእጁ ነው ያለው።
አገዛዝና ስርዓት በእጁ ላይ ያለው ግን አላደረገም። እነዚህ የተሰበሩ የተባሉ የደከሙ የተባሉ ኃጢአት፣ ሞት፣ የተለያዩ ማህበራዊ ጉዳዮች ያደከማቸውን ህዝቡን የሚራራ አምላክ ነው። ተስፋ የማይቆጥርና እንደገና ደግሞ የሚያነሳ አምላክ ነው። አልፈርድብሽም ማለት እነዛ ሁሉ ተሰብስቦ ድንጋይ ይዘው መጥተው ሊወግሯት ሲሉ እኔ አልፈርድብሽም፣ ደግመሽ ግን ኃጢአት አትስሪ አላት። እና በማንም ስሜት ወይም ቁስል ላይ አይረማመድም ይላል ዘ ሜሴጅ ትራንስሌሽን። በጣም ደስ ነው የሚለው። ወይም ደግሞ ወደ ጥግ ወይ ደግሞ ወደ ኮርነር አስጠግቶ አይጋፋም። አጣብቂኝ ቦታዎች ውስጥ ሰዎችን አይከትም። ብዙ ትልልቅ መንግስታቶች የኢኮኖሚ ቀባ ያደርጋሉ፣ የጦር ኃይሎቻቸውን ይይዛሉ እና አንዱ በአንዱ ላይ ተነስቶ በቃ ኮርነር ከቶ አጣብቀኝ ውስጥ ከቶ የበለጠ ሰዎች ብሬክዳውን እንዲያደርጉ ወይ ደግሞ የበለጠ እንዲያምፁ ያደርጋሉ። እና ጌታችን ኢየሱስ ክርስቶስ እንደዚህ አያደርግም ነው የሚለው። በቤተ ክርስቲያን ታሪክም እንደዚህ ብዙ ጉዳዮች አሉ። ዋው! ሉተርን ታሪክ ስናጠና በ15 16 17ኛው የእንግሊዝ መንግስት ዘመን በዛ ወደ ስካንዲቪያ ካንትሪዎች ስናጠና ቤተክርስቲያን አላግባብ የሆነ አውቶሪቲ ተጠቅማ በቃ በአደባባይ ሰዎችን በማውገዝ ስንት ነገር አልፏል። ወደ አሜሪካ የመጡ ፒልግሪም ሰዎችን እንደው ትዝ አለኝ ከመጽሐፋችን ላይ አንዱ የተቀመጠው እሱ ነውና በብዙ ጉዳይ ነው ተፈትነው የመጡት እና የሃይማኖት ነፃነት ፈለጉ። በቃ አለቀ። እነዚህ ሰዎች በቃ እንዲህ አገሩንም ጥለው ወጡ ሄዱ። በኢትዮጵያውያን ዲያስፖራው ዘንድ ብዙ አገልጋዮች ከተማ ጥለው ይወጡ አሉ፣ እናውቃለን። በቃ እዚህ ሀገር መኖር አልቻልኩም፣ አድመኝነቱ በዛ፣ በቃ የመጨረሻ ሆኖባቸው ኑሯቸውን መግፋት ስላልቻሉ በህብረተሰቡ መካከል ጥላሸት ስላለባቸው ጥለው የሄዱ ሰዎች አሉ። እና አንድ ወንድማችን ሲነግረኝ አንድ ፓስተር ይዞት ሄደ ሊበላ አንድ ቦታ እዚህ ከተማ ውስጥ ነው፣ ቆይቷል። ምናልባት ሊሰማውም ይችላል። እና በእኛ ስር ካልሆንክ ወይ ደግሞ የእኛን ሀሳብ ካልተቀበልክ ነከሌ ሽባ አድርገናቸዋል፣ እናንተም ያውን ትርፍ ነው የሚኖርህ ያ ነው አለው። እና በዛ አይነት መንፈስ መሄድ ጌታችን ኢየሱስ አያረገውም፣ አላደረገውም። እና የሚቀጠቀጠውን የተቀጠቀጠውን ሸምበቆ ቅድም ያያችሁትን ያንን በጭራሽ አይሰብረውም። ለዚህ ነው ችግር ነው የደረሰብህ፣ በዚህ ምክንያት ነው የደረሰብህ፣ እንዲህ ነው እያሉ ነው ግለሰብ ይሆናል፣ ዘር ሊሆን ይችላል፣ ጎሳ ሊሆን ይችላል። እነዚህን በአጠቃላይ ማድረግ ጌታችን ኢየሱስ ክርስቶስ የማያደርገው ጉዳይ ነው። ጌታ የተባረከ የተመሰገነ ይሁን። እና የእግዚአብሔር ቃል ሎጎስ ኢየሱስ ክርስቶስ ሕይወት እንደሆነ በዚህ መጽሐፍ ላይ በመጽሐፍ ቅዱሳችን ላይ ይነግረናል። በፍልስፍናውም እንደዚህ የሚል ቃል አለ፣ ደግና ቸር ሩህሩህ ሁን የሚል ነውና የምታገኛቸው ሁሉ ከባድ የኑሮ ትግል ውስጥ ወይ ደግሞ ውጊያ ውስጥ ይገኛሉ የሚል ፍልስፍና አለ። በጣም አስገራሚ የሆነ ጥናት ነው። ምን ማለት ነው? ለምታገኛቸው ሰዎች በሙሉ ከበስተጀርባቸው ብዙ የሚሰቃዩ የሚቸገሩ፣ በጎን ማን ያሳየናል የሚሉ ሰዎች አሉና እነዛን ሰዎች አታሸማቀቃቸው። ያለህን ጡንቻ ያለህን አቅምና ጉልበት ይዘህ እንትን አታርጋቸው፣ አታሳዳቸው የሚል ቃል ነው ያለው። እና ይሄ በፖለቲካው ዓለም ይሰራል፣ በቤተ ክርስቲያን ይሰራል፣ በማህበራዊ ጉዳያችን ነው አብረን ሼር የምናደርገው ነው። አንድ ቦታ ላይ ትልቅ አንዱ ጎሳ ከአንዱ ጎሳ ጋር ሲጣላ ሁላችንን ይመለከተናል። የሀገራችን ጉዳይ እኔና እናንተን ይመለከተናል። ስለዚህ ፍልስፍናው ላይ ምንድነው ተጨማሪ ጤንነት እንዲኖረው እና ህዝብ ትውልድም ራሱ ጸጥና ዝግ ብሎ ራሱን ችሎ መቀመጥ እንዳለበት፣ ሁሉም ነፃ እንደሆነ የሃይማኖት ነፃነት የእምነት ነፃነት ብቻ ሳይሆን የመብት ነፃነቱን ይዞ እንዲጠብቅ የራሳችንን ኮንትሪቢዩሽን
ምን ማድረግ አለብን? ቤተክርስቲያን እዚህ ቁጭ ብለን ለምሳሌ ወይ ደግሞ ኢትዮጵያ ውስጥ ያለችው ትልልቅ ተቋማት በዚህ ላይ ትልልቅ ስራዎችን መስራት አለባት ብዬ አምናለሁ። ምክንያቱም ያግኝቶች ናቸው ለዛሬ ፍሬ ሆኑን እና ዛሬ እነዚህን ጉዳዮች የትናንትናውን አጥንተን የዛሬውን አጥንተን ለነገ ኑሯችን ወይ ደግሞ ለነገ ለልጅ ልጆቻችን መፍትሄ የሆኑ ጉዳዮችን ቅርስ ማስቀመጥ አለብን። ጌታ የተባረከና የተመሰገነ ይሁን። በመንፈሳዊ ዓለም ቴዎሎጂካል የሆኑ ትምህርቶችን፣ ጥናቶችን፣ ትምህርቶችን ማዘጋጀት አለብን። ዶክተር ኤርሚያስ የቃለ ሕይወት ምክትል ፕሬዚደንት የኤፌሶን መጽሐፍ ኮሜንት ሲሰጡ ያሉት ጉዳይ አለ እና እንደነዚህ አይነት መጽሐፍቶች ቅርስ ናቸው አሉ በመንፈሳዊ ዓለም እና ክርስቶስን ማስተማር ይኖርብናል። ያለፈው ሳምንት እሱ ላይ ነበር ያተኮርነው። አሁን ፍልስፍናው ላይ ነው ለማሳየት የፈለኩት። እና የእግዚአብሔር ቃል እንግዲህ የመጨረሻው ሎጎስ ኢየሱስ ክርስቶስ ነው፣ ብርሃን ነው፣ ሕይወት ነው እና ይህ ደግሞ በህብረተሰብ ዘንድ በተፈጥሮ በስነ ምግባር በእሴቶች ማዳበር ዙሪያ ላይ ህብረተሰባዊ ለውጥ ለማምጣት አጋዥ የሆኑ ጉዳዮችን አንስተን መስራት አለብን። መልካም የሆኑ እሴቶች አሉን። እነዛ እሴቶች ለወንጌል ማራመጃ ልንጠቀምባቸው እንችላለን። በጣም ጌታን ስለዛ ልናመሰግን ይገባል። አፈባህ ለምሳሌ አሁን ከኦርቶዶክስና ከፕሮቴስታንቱ ጋር አብረን ሆነን የዕብራውያንን መጽሐፍ በማጥናት ጠቃሚ የሆነ ለህብረተሰቡ ጠቃሚ የሆኑ እይታዎችን ለመግለጥ ያው የመጀመሪያ ስራ እንግዲህ ልንሰራ ነው። እነ ዶክተር ተከስተ ደግሞ የመሳሰሉ ሰዎች በሊደርሺፕ ዙሪያ ላይ የእስልምናውን በማሳየት የኦርቶዶክሱን የፍልስፍናውን በማሳየት በጣም ጥሩ የሆኑ በፓወርፖይንት የተዘጋጁ ስራዎችን ሰጥተውናል። እነዛ ደግሞ ስራዎች በመጽሐፍ መልክ ተቀርቦ ለብዙዎች ጥናት ለብዙዎች ትምህርት እንዲሆን ያስፈልጋል። ወጣቱ ትውልድ እኛ እንኳን ብንተው ወጣቱ የሚያድገው ነገን ኢትዮጵያን የሚቀበላል፣ ነገን ኤርትራን የሚቀበላት እዚህ ያለው ዲያስፖራ እነዚህን ጉዳዮች አጥንቶ በሰላም ኖሮ በራሱ ነፃነት እግዚአብሔርን እንዲያከብርና እንዲያመልክ ድጋፍ ይሆነዋል። ጌታ የተባረከ የተመሰገነ ይሁን። መንፈሳዊ ሕግ እንደምናውቀው በጣም መሰረታዊ የሆነ ጉዳይ ነው። ይህ መንፈሳዊ ሕግ ለማያምኑ የልቦና አይኖቻቸው ካልበራ አይሰራም እና ለፍጥረታዊ ሰው ሞኝነት ነው የሚለው አይሰራም እና አጋዥ የሆኑ ወደዛ እውነት እንዲመጣ የሚያደርጉ እውነቶችን የሚመስሉ ግን ከእግዚአብሔር ቃል ጋር የማይቃረኑ ከንቱና የማያታልሉ ፍልስፍናዎችን መጠቀም ግዴታ ይኖርብናል ማለት ነው። ጌታ የተባረከ ይሁን። በጦርነት ጊዜ የጦርነት ፍልስፍናችን ምንድነው? የኢኮኖሚ ፍልስፍናችን ምንድነው? መጽሐፍ ቅዱስ ምንድነው የሚያስተምረው? የእያንዳንዱ ስርዓት ፍልስፍና ምንድነው ያመጣው? መጽሐፍ ቅዱሳዊ እይታውስ ምን ነው እድምታው? እና እኛ እንደዚህ ያሉትን ጉዳዮች እንዴት አድርገን ክርስቲያኑ በዚያ ውስጥ መኖር ይችላል? ያው ግዴታችን ነው። አውሮፓ የሚኖረው ግዴታ በዛ ይኖራል። በአሜሪካ የሚኖረው ካፒታሊዝም ግዴታው ነው ይኖራል፣ ግዴታችን ስለሆነ ግን በዛ ውስጥ እንኖር እንዴት ብለን እንኖር? ምንድነው የሚያንጸባርቀው? የት ጋ ነው ያለው ስህተቶች ብለን ልዩነትን መፍጠር ይኖርብናል። ብዙ ፎሪን ሰዎች እዚህ ሀገር መጥተው አሜሪካን ሀገር መጥተው በጣም በትልልቅ በንግዱ ዓለም ለምሳሌ አለን ማስክ ብታዩት አፍሪካዊ ነው እና ከኢትዮጵያውያን ደግሞ እንደዚህ ትልቅ ተጽዕኖ የሚፈጥሩ ኤርትራውያን ሆነው ለቤተ ክርስቲያንም ሞገስ የሚሆኑ ለትውልዱ ሞገስ የሚሆኑ ሰዎች ያው ስተት የለውም ብዬ አይደለም፣ እሱን ወደ ያዝና አድርገውና ሊኖር ይችላል። ግን ህገ መንግስቱ ላይ ተጽዕኖ የሚፈጥሩ ትልልቅ የሳውዝ ኮሪያን ሰዎች አሉ። እኛ መጽሐፋችን ላይ አዘጋጅተን አስቀምጠነዋልና ብዙ የሚሰሩ ሰዎች አሉና ይሄ ፕሮቴስታንት አማኞች ክርስቲያኖች እኔና እናንተ እንደው የአንድ የሁድ መድረክ ወይ ደግሞ ህዝቤን ይወስድብኛል ያቺ እንደዚህ ከሚለው ወጣ ብለን እንደው አለፍ ብለን ኦርቶዶክሱን እንዴት እናቅረብ? አስቡት ሐዋርያ ጳውሎስ
አተና ላሉት ኤፌሶን ላሉት ይቅርታ አድርጉልኝ ፈላስፎች የማይታወቅ አምላክ ብላችሁ ትጠሩ ነበረ ብሎ ይናገራልና ምሳሌ ወሰደው እነሱን ነው። እኔና እናንተ ዛሬ ኢትዮጵያ ውስጥ አርቲስቶች አሉ፣ ጥሩ ጥሩ ቃላቶችን ያወጡ ጸሐፊዎች አሉ። ኢቭን ከሴኩላሩ ዓለም በጣም ጤናማ መስሎ የሚታዩ ፍልስፍናዎች አሉ እና እነዛ ፍልስፍናዎችን ደግፈን ወደ እግዚአብሔር ቃል ጋር ያይዘን የእግዚአብሔር ቃል ገዥነቱን ሳይተው መሪነቱን ሳይተው ብናደርግ በጣም በርካታ የሆኑ ኦርቶዶክሶች ወደኛ ይመጣሉ፣ እስላሞች ወደኛ ይመጣሉ። ይሄ ደግሞ የኛ ስራ ነው፣ የእኔና የእናንተ ስራ ነው። ምክንያቱም ኢትዮጵያ የብሔር ብሔረሰቦች ሀገር ስለሆነች በጣም ብዙ ህዝብ ስላላት ብዙ እምነቶች ስላሉ ያንን እምነቶችን የማየት የመመርመር የማወቅና ለዛ መፍትሄ አካል ሆነን መገኘት ቢቀር ደግሞ በሰላም አንድ ላይ መኖር የምንችልበትን እይታዎችን ማቅረብ በጣም አስፈላጊ ነው። ጌታ የተባረከ የተመሰገነ ይሁን እና ስለ ኢንተሌክቹዋል ጉዳይ በጣም ጥሩ የሆኑ አባቶች ብዙ ጽፈዋል፣ ከአውግስቲን ጀምሮ እነ ሲኤስ ሉዊስም ሌሎችም እና እግዚአብሔር የተባረከውን እኛም ያንን ነገር ማድረጉ በጣም አስፈላጊ ነው የሚል ሐሳብ ላይ ነው። የመጨረሻ ማጠቃለያ አንድ ነገር ማወቅ አለብን። ብዙ ፍልስፍናዎች አው ለምሳሌ በእኛ አፍሪካ አውድ ጦርነት፣ የዘር ጦርነት፣ የአሸባሪነት፣ የሽፍታ በተለያየ የሀገር ወኔ የመሳሰሉ ወይ ደግሞ ሌብነት የመሳሰሉ ጉዳዮች በጣም ያጠቃናል። ከመስመር ያለፈ ብዙ ጉዳዮች እናያለን። ኢትዮጵያ ውስጥ መቼም ያልተደረገ ክፋትና ተንኮል የለም። ሰዎች ተሰቅለው ተገለዋል፣ በእሳት ተቃጥለዋል። እናቶች፣ እርጉዝ እናቶች በጩቤ ተገለው ተዘክስከው ህፃናቶች ወጥተዋል። ምን ያልሆነ ጉዳይ አለና ይሄ ነገሮች ከየት መጡ? የኛ አመለካከቶች ምንድናቸው? ፍልስፍናችን ምንድነው? ህብረተሰቡ እንዴት ወደዛ ተቃኘ? እና ይሄን እንዴት እንቅረፈው? ምን እናስተምር? በዚህ ዕውቀት ዙሪያ ላይ ደግሞ ጤናማ የሆነ ዕውቀቶች እናድርግ የሚለው ጤናማ እንደሆነ መውሰድና በዛ ላይ መስራት እጅጉ አስፈላጊ ጉዳይ ነው። ዋናው ግን ሊረሳ የማይችለው ወንጌል ነው እና አንደኛ ቆሮንቶስ ያለውን ተናግሬ ጨርሳለሁ። ወንጌል በብዙ ፈላስፎች ዘንድ ሞኝነት ነው ወይ ደግሞ እግዚአብሔር ደካማ ነው የሚል እይታቸው ነው። አስተሳሰባቸው ደካማ ነው። እነዚህ ክርስቲያኖች የባለ ክርስቶስ የተባለው ተገረፈ፣ ተሰቃየ፣ ሾህ አክሊል ተደፋበት፣ ሞተ፣ ከሞት ተነሳ የሚለው አመለካከት በቃ ኮንቪንሲንግ አያደርግም። በቃ ለነፍሳችን ምግብ ሊሆን አይችልም የሚሉ አሉና ሐዋርያ ጳውሎስ የሚናገረው ቃል አለ። እኛ ግን የተሰቀለውን ክርስቶስ እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድም ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። በእነሱ ፍልስፍና እግዚአብሔር ደካማ ነው ብለው ነው የሚያምኑት። ሌላ ነገር መጨመር አለበት። የክርስቶስ ሞትና ትንሣኤ ሌላ ብዙ ኢንተሌክቹዋል የሆኑ ጉዳዮች ለመዳን መምጣት አለባቸው የሚል ሞኝነት ወይ ደግሞ ማታለል ይለዋል በቆላስይስ ምዕራፍ 2 ላይ። ያ የተበላሸ አጋንንታዊ ስጋዊ የሆነ የሰዎች ፍልስፍና ነውና ከዛ መቆጠብ አለብን። ሐዋርያው ጳውሎስ እንግዲያውስ ከዛ ነው የተጠራችሁት፣ ወደ መዳን ስንመጣ ሰዎችን ወደ ማዳን እግዚአብሔር ሕዝብን ወደ መለወጥ፣ ወደ ሞትና ወደ ትንሣኤ፣ ወደ ሲኦልና ወደ መንግሥተ ሰማያት ስንመጣ የእግዚአብሔር ቃል በምንም አይነት ሊሻር የማይችል ሕያው የሆነ ቃል ነው ብሎ ነው ሐዋርያው ጳውሎስ የሚያስተምረው እና ለፍጥረታዊ ሰው ይህ ኤፒግኖስኪ የሚለው ቃል ወይ ደግሞ ጤናማ የእግዚአብሔር ቃል ወተት ሞኝነት ነው፣ ደካማ ጉዳይ ነው። ነገር ግን በእግዚአብሔር ዘንድ ደግሞ ኃይል አለው እና እኛ የንጉሥ ካህናት እንደመሆናችን መጠን በምድር ላይ ልናስተዳድር ወይም ደግሞ የእግዚአብሔርን እውነት ልናበራ
ጤናማ ይሄ ዶሚኒየንት ቴዎሎጂ ላይ አይደለም ያለ ነው። ግን ጤናማ የሆነውን ነገር ለማድረግ ጤናማ የሆነውን ትምህርት ለማስተማርና ለክርስቶስ ለመማረክ ብቸኛ የሆነው የእግዚአብሔር ቃል ነው። የህይወት መንፈስ ህግ ነው። ያ ህግ ብዙ ሰዎችን መለወጥ ይችላል፣ ብዙዎችን ያመጣል። የተጠራነውም ዋና ዓላማ ይሄ ነው፣ ሰዎች ወደ ጌታ እንዲመጡና ደቀ መዝሙር ማድረግ ነው። ነገር ግን በዚህ ዙሪያ ላይ ጤናማ የሆኑ ሳይንሳዊና ፍልስፍናዎች አብረን ለመኖር በማህበራዊ ጉዳዮች ላይ ድጋፍ ሊሰጡ የሚችሉ በመሆናቸው በስነ መለኮት ትምህርት ቤቶችም በተለያዩ ቦታዎችም ስልጠናና ትምህርቶች ይሰጣሉ። ውስብስብ ነገሮች ስላሉ በዛ ውስብስብ ነገሮች ላይ ሰዎች በጣም ሲሪየስ በሆነ መልክ ትልልቅ በርካታ ሬፈረንሶችን አዘጋጅተው በመስራት ማየት አለባቸው። ሴም ቲንግ ዕቅበተ እምነት አፖሎጂስቲክ የሚባለው አስተምህሮ በጣም አንዳንድ ጊዜ ተዛንፎ ነበር። በቤተክርስቲያን ታሪክ በጣም ተዛንፎ ነበር። ማውገዝ የሚባለው ጉዳይ ንጉሱን እስከ ማውገዝ ድረስ ደርሰው ነበር። የኔ ስልጣን ይበልጣል ካንተ ስልጣን ብለው ንጉሱን አሰሩት እና እስከዛ ድረስ በውጭ ዓለም በእንግሊዝ በአውሮፓ ይደረግ ነበረ። ግን ጤናማ የሆነ ደግሞ ዕቅበተ እምነቶች አሉ። እነዛን አውጥተን ማወቅና መማር ለቤተ ክርስቲያንም ለትውልዱ ጠቃሚ ነው ብዬ መጽሐፍ ቅዱሳችንም ያስተምረናል። ጌታ የተባረከ ይሁን። ጳውሎስ በመስቀሉ ጉዳይ ላይ አይወራረድም። በምንም አይነት ጉዳይ በዛ ዙሪያ ላይ ለክርክርና ለውይይትም አያቀርበውም። ነው የሚለው ኢየሱስ ክርስቶስ ብርሃን ነው፣ በቃ አለቀ። ያ ጉዳይ እንዳለ ሊሰመርበት ይችላል። ግን እግዚአብሔር በፍጥረቱ ሊታወቅ የሚችለው ይላል ሮሜ ምዕራፍ 1 ቁጥር 19 ግልጥ ሆኖ ይታያል ስለሚል በፍጥረታ ዓለም በስነ ምግባር በኤቲክሱ በተፈጥሮ ዓለም እውነቶች አሉ። መቼም ፊሎሶፊው ፍልስፍና ሁሉ እውነት ነው ለሰው በታየው ይላል። እኛ ግን አንድ እውነት ነው ያለ ብለን እንላለን። ግን ከነሱ ውስጥ ከእውነት ጋር የሚዛመዱ ጉዳዮችን ቀደም እንዳሳየዋችሁ አንዳንድ ፍልስፍናዎችና ጤናማ የሆኑ ትምህርቶች ሊኖሩ ያስፈልጋሉ። በዚህ ምክንያት ትውልዱን ከብዙ ችግር ልናድን እንችላለን። የሰላም ፍልስፍና ለምሳሌ የጦርነት ፍልስፍና አለ እና ይህንን በማወቃችን ህብረተሰቡ ዝም ብሎ ዘሎ በቃ ወደ ጦርነት የሚሄድ ዝም ብሎ ለመጋደል የሚሄድ ሳይሆን በጠረጴዛ ዙሪያ ላይ ለመወያየት እና በጭንቅላት በእውቀት ልህቀት ለመሄድ እንዲሮጥ እንዲያዘነብል ያደርገዋል። እና በጣም ኢምፖርታንት ጉዳይ ስለሆነ ያንን እናደርጋለን። ሩጫችን ግን ታላቁ ተልእኳችን ወንጌልን መስበክ ነው፣ ማስተማር ነው። ኢየሱስ ክርስቶስን ምክንያቱም ዘላለም ይዘነው የምንሄደው ያንን ነው። ግን ስንኖር በዚህ ምድር ላይ እኔ አሁን ያለሁበት አሜሪካን ሀገር ፍልስፍናው ዳብሮ ሁሉ ሰላም ስላለ ነው እንደዚህ ቁጭ ብዬ የምናገረው። ሀገራችን ላይ እኮ ትምህርት ቤቶች ሁሉ የተዘጉ አሉ። ተማሪዎች ትምህርት ቤት አይሄዱም። እና በዛ አይነት ቀውስ ውስጥ ሰዎች ሆነው ይከብዳል። እና እግዚአብሔር የተባረከ የተመሰገነ ይሁን። ይሄንን እንግዲህ ለመናገር ነው። እንግዲህ ጌታ ይረዳናል። የሚቀጥለው ሳምንት ደግሞ እንገናኛለን። ሻሎም።